ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አንድ የሩሲያ ድሮን በሩማንያ መውደቁ ተነገረ። ኔቶ፣ የአውሮፓ ህብረትና ሌሎችም ሩሲያን እያወገዙ ናቸው። ሩማንያን ከዩክሬን በሚያዋስነው ድንበር አቅራቢያ ድንገት በወደቀው የሩሲያ ድሮን አንድ ሕንፃ በእሳት መቃጠሉና 2 ሰዎች መቁሰላቸው ተነግሯል። የሩማንያም የነፍስ አድን ሰራተኞች ከሩሲያ የተወነጨፈው ድሮን የመኖሪያ ሕንፃ 10ኛ ፎቅ መትቶ እሳት ማስነሳቱን ገልጸዋል። 2 ሰዎች ቆስለው ሆስፒታል ሲወሰዱ 70 የሚደርሱ ነዋሪዎች ከሕንፃው እንዲወጡ መደረጉን አክለዋል። የሩማንያ መከላከያ ሚኒስቴር ህዝቡን ለማረጋጋት እየሞከረ ሲሆን በሩማንያ ላይ ሆን ተብሎ የተፈጸመ ጥቃት የለም፣ ሆኖም ጦርነት የሚካሄድበት ድንበር ተጋሪ በመሆናችን ጫናውን መሸከም ግድ እየሆነ ነው ብሏል። የሀገሪቱ ውጭ ጉዳይ ሚኒስቴር በበኩሉ የሩሲያን አምባሳደር አስጠርቶ ያነጋገረ ሲሆን የሩማንያ ፕሬዝዳንት ኒኮሻር ዳን ጥቃቱን በማውገዝ በደቡብ ምስራቅ የሀገሪቱ ክፍል የወደብ ከተማ የሚገኝ የሩሲያ ቆንስላ ጽሕፈት ቤት እንዲዘጋ እንደሚደረግ ገልጸዋል። ፕሬዝዳንቱ የመከላከያ ምክር ቤታቸውን አስቸኳይ ስብሰባ የጠሩ ሲሆን የሩሲያን ድርጊት የዩክሬን ጦርነት ከተጀመረ ወዲህ የሩማንያን መሬት አደጋ ላይ የጣለ ነው ብለዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረት ጥቃቱን አጥብቀው አውግዘዋል። የኔቶ ዋና ጸሐፊ ማርክ ሩት የሩማንያን ፕሬዝዳንት በስልክ ማናገራቸውንና የኔቶ አባል ሀገሮች ማለትም ሩማንያን ጨምሮ ከማንኛውም ጥቃት ለመከላከል ዝግጁ መሆኑን እንደገለጹላቸው አመልክተዋል። የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደር ሌን በበኩላቸው የሩሲያ ወረራም ድንበር አቋርጦ ወደ ሌላ ከባድ ሁኔታ ተሸጋግሯል ሲሉ አውግዘዋል። በተለይ በምስራቅ ድንበር በኩል ጸጥታውን በማጠናከር በሩሲያ ላይ ጫና መፍጠራችንን እንቀጥላለን ብለዋል። የአውሮፓ ኮሚሽን ፕሬዝዳንቷም የዩክሬን ውጭ ጉዳይ ሚኒስትር የዛሬው ጥቃት የሩሲያ ወረራ በጥቁር ባህር ቀጠናና በመላው አውሮፓ ተጨባጭ አደጋ ስለመደቀኑ በድጋሜ ማረጋገጡን ገልጸዋል። የአካባቢውን ሰላምና ጸጥታ መልሶ ለማስፈን የአውሮፓ ሀገሮች ለዩክሬን የሚሰጡትን ድጋፍ እንዲያጠናክሩና በሩሲያ ላይ የበለጠ ጫና እንዲያሳድሩ ጠይቀዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመርም ዛሬ በሩማንያ የታየው የኔቶን አየር ክልል የጣሰ አደገኛ አካሄድ ነው ሲሉ አውግዘዋል። ብሪታንያም ከዩክሬን ከሩማንያና ከሌሎች የኔቶ አባል ሀገሮች ጋር እጅ ለእጅ ተያይዛ ተጠናክሮ የቀጠለውን የሩሲያን ወረራ ለመከላከል ሁሌም ዝግጁ ናት ብለዋል። የፈረንሳይ ውጭ ጉዳይ ሚኒስትር የጀርመን ቻንስለር ፍሬድሪክ ሜርዝና በኔቶ የአሜሪካ አምባሳደርን ጨምሮ መላው አውሮፓ የሩሲያን ድርጊት ሲያወግዝ መዋሉን ዘገቦች አመልክተዋል። ከሩሲያ መንግሥት እስካሁን በይፋ የተሰጠ ምላሽ የለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በየካቲት 2022 እንደ ፈረንጆቹ አቆጣጠር በዩክሬን ላይ ወረራ ከፈጸሙ ወዲህ በተለያየ ጊዜ የአካባቢው ሀገራትን አየር ክልል ሲጥሱ መቆየታቸው ይነገራል። ባለፈው ታህሳስ ለምሳሌ ፖላንድ የድሮን ጥቃት እንደተፈጸመባት በማስታወቅ ሩሲያን መውቀሷ ሲታወስ፣ በተከታዩ ወር በተመሳሳይ 2 የሩሲያን ድሮኖች መታ መጣሏም ይነገራል። ለሩማንያና ለኔቶ አባል ሀገራት በየጊዜው የሚተኩሱ የሩሲያን ድሮን ለመከላከል አዳጋች ሆኖባቸዋል። የሩሲያ ድሮኖች በተለይ እጅግ ዝቅ ብለው በ15 ሜትር ርቀት የሚበሩ በመሆናቸው በራዳር ለመመልከት አስቸጋሪ እንደሚሆን ባለሙያዎች ይናገራሉ። የሩማንያ መከላከያ ሚኒስቴር በተያዘው የፈረንጆች ዓመት ብቻም ከ12 ጊዜ በላይ የድሮን ስብርባሪዎች የሀገሪቱን ድንበር አልፈው መገኘታቸውን ገልጿል። የአሜሪካው መሪ ዶናልድ ትራምፕ ከኢራን ጋር ተደርሷል በተባለው ስምምነት ላይ የመጨረሻ ውሳኔ ማምሻውን እንደሚያሳልፉ ገለጹ። ስምምነቱ ተኩስ አቁሙን በ60 ቀናት ማራዘም፣ የሆርሙዝ መተላለፊያን መክፈትና የኢራን የኒውክሌር ፕሮግራም መወገድን የተመለከቱ ዋነኛ ነጥቦች ተካተውበታል የተባለው ትራምፕ ቀደም ሲል ባሰራጩት ጽሑፍ ኢራን የኒኩሌር መሳሪያ ላለማምረት ብትስማማ ማለትም ልትስማማ እንደሚገባ የሆርሙዝ መተላለፊያ በፍጥነት እንዲከፈትና በሁሉም አቅጣጫ ያለምንም ገደብ መርከቦች በነፃነት እንዲንቀሳቀሱ እንዲደረግ ኢራን ያበለጸገችውን ዩራኒየም በአሜሪካ አማካኝነት እንዲቀበር መስማማት ያስፈልጋታል ሲሉ ገልጸዋል።
አሜሪካም በምትኩ በኢራን ወደቦች የጣለችውን እገዳ እንደምታነሳም አክለዋል። የኢራን ዋነኛ ተደራዳሪ መሐመድ ባጋር ቀደም ሲል በማኅበራዊ መገናኛቸው ባሰፈሩት ጽሑፍ መተማመኛ ወይም ቃላት ሳይሆን ተግባር ብቻ ሊቀድም እንደሚገባ ጠቅሰዋል። ከማንኛውም ስምምነት በኋላ እውነተኛ አሸናፊ የሚሆነው በሚቀጥለው ቀን ለጦርነት የተሻለ ሁኔታ የተዘጋጀ ነው ብለዋል መሐመድ ባጋር። የኢራን ዜና አገልግሎት በበኩሉ አሜሪካ በኢራን ወደቦች የጣለችውን እገዳ ካነሳች በኋላ የሆርሙዝ መተላለፊያ በኢራን ስር ሆኖ እንደሚከፈት ገልጧል። በዚሁ የመግባቢያ ሰነድ የኢራንን የኒኩሌር ቁሳቁስ ስለማውደም የቀረበ ሐሳብ አለመኖሩንና ከዚያ ይልቅ ከኢራን የታገደ ገንዘብ 12 ቢሊዮን ዶላር እንዲለቀቅ ከስምምነት መደረሱን ዜና አገልግሎቱ አመልክቷል። ፕሬዝዳንት ትራምፕ በሆርሙዝ መተላለፊያ የተቀበሩ ፈንጂዎች እንደሚጸዱና እንዲሁም የገንዘብ ልውውጥን በተመለከተ ግን ተጨማሪ መግባባት እስኪደረስ ተፈጻሚ እንደማይሆን ገልጸዋል። ስምምነት ከተደረሰ የኢራንን የበለጸገ ዩራኒየም ለመቀበል ፈቃደኛ መሆኗን ካዛኪስታን ስለመግለጿ ዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ኃላፊ ራፋኤል ግሮሲ አመልክተዋል። ካዛኪስታን ለአባል ሀገሮች የኃይል አቅርቦት የሚያስፈልግ በዝቅተኛ ደረጃ የበለጸገ ዩራኒየም ማከማቻ ባንክ የሚገኝባት ሀገር መሆኗን ግሮሲ ገልጸዋል። ኢራን በተጨማሪ የተጣለባት ማዕቀብ እንዲነሳ የአሜሪካ ኃይል ከቀጠናው ለቆ እንዲወጣና ማንኛውም ስምምነት እስራኤል በሊባኖስ የምትፈጽመውን ዘመቻ የሚያስቆም ሊሆን እንደሚገባ ትፈልጋለች ነው የሚባለው። እስራኤል በኢራን የሚደገፈውን ሄዝቦላህን ለመውጋት የሚሊሻ ቡድኑ ዋና መቀመጫ በሆነችው ሊባኖስ መጠነ ሰፊ ዘመቻ መክፈቷ ይታወሳል። ከሄዝቦላህ ጋር ውጊያ ካገረሸ መጋቢት መጀመሪያ አንስቶ በሊባኖስ ከ3200 በላይ ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር ሲገልጽ 23 የእስራኤል ወታደሮች መገደላቸውን የእስራኤል ጦር አስታውቋል። በኬንያ በሴቶች አዳሪ ትምህርት ቤት በደረሰ የእሳት አደጋ 16 ተማሪዎች ከሞቱ በኋላ ባለሥልጣናት 8 ተማሪዎችን በቁጥጥር ስር መዋላቸውን ገለጹ። 8ቱ ተማሪዎች የተያዙት የአደጋውን ምክንያት ለማወቅ በተካሄደ ምርመራ የመጀመሪያ ደረጃ ውጤት እሳቱ ሆን ተብሎ መከሰቱን የሚያመለክቱ ጥርጣሬዎች በመገኘታቸው ነው ተብሏል። ረቡዕ ለሐሙስ አጥቢያ ከእኩለ ሌሊት በኋላ በትምህርት ቤቱ የተማሪዎች ማደሪያ ሕንፃ በተነሳው እሳት 16 ተማሪዎች ሲሞቱ ከ70 በላይ የሚሆኑ ደግሞ ቆስለዋል። ፖሊስ እንደሚለው ተጠርጣሪ ተማሪዎቹ በቁጥጥር ስር የዋሉት ወደ ቤታቸው ከሄዱ በኋላ ክትትል ተደርጎባቸው ሲሆን ሌሎቹ ደግሞ በትምህርት ቤቱ አካባቢ ተደብቀው ነው። መርማሪዎች ከ100 በላይ ተማሪዎች በሚኖሩበት ሕንፃ ላይ የተከሰተው የእሳት አደጋ ሆን ተብሎ የተነሳ ነው በሚል ጥርጣሬ ላይ ምርመራቸውን አተኩረዋል። ይህ አዋዜ ነው።